ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። በእስልምና እምነት ተከታዮች ዘንድ አሁን ጊዜው የረመዳን ጾም ነው። ቀን ቀን ሳይበሉ ይውላሉ፣ ማታ ማታ ደግሞ እንግዲህ ምግብ ሰዓቱ ሲደርስ ሰዓቱን ጠብቀው ይበላሉ ማለት ነው። እንግዲህ ሰዓቱ ማለት በሃይማኖታቸው የራሳቸው ሰዓት አላቸው ማለት ነውና በሃይማኖቱ ስርዓትና ደንብ መሰረት ማለት ነው። እንግዲህ ይሄም አፍጢር ባለ ፈጢር ነው፣ አፍጢር ያፈጥራሉ ማለት ነው። እና ሰሞኑን ደግሞ እንግዲህ የተከሰተው ነገር ምንድነው? ዶክተር አብይ አህመድ ሙስሊሞች ያሉበት በተለይ ደግሞ በብሔረሰቦች የተለያዩ በኢትዮጵያውያን ብቻም ሳይሆኑ ከተለያየ ሀገር የመጡ ከሲሪያ ተሰድነው ነው የመጡ ብዙ የሙስሊም እምነት ተከታዮች የተገኙበት ዶክተር አብይ አህመድ እዛ በመገኘት እንግዲህ ከነሱ ጋር ሲያፈጥር እንመለከታለን ማለት ነው። ከነሱ ጋር ከህፃናቶቹ ጋር ሲጫወት እጅግ በጣም በተለይ አካል ጉዳተኛ የሆኑ ዝቅተኛ የኑሮ ደረጃ ላይ ያሉትን ሰብስቦ ቤተ መንግስት እንግዲህ ከነሱ ጋር ሲመገብና ሲያፈጥር በተለይ በዚህ ሃይማኖት ተከታይ የሆኑትን በሙሉ ሲያበረታታና ከጎናቸው ሲሆን እንመለከታለን ማለት ነው። እንግዲህ አነጋጋሪ የሆነ ጉዳይ ምንድነው? እዚህ ጋር እሱ ሃይማኖት ውስጥ ጀመረ እስላም ነው እንዴ? እሱ ሙስሊም ነው እንዴ? እሱ ለምንድን እንደዛ የሚያደርገው ነገር አንዳንድ ሰዎች ጋር እንደ ሀሳብ ይነሳሉ። ምክንያቱም ጠቅላይ ሚኒስትር ቢሆንም ግን በዚህ ደረጃ ዝቅ ብሎ ከነሱ ጋር እንደዚህ ማድረጉ ተገቢ ነው ወይ የሚሉ እንደ ሀሳብ የተነሱ ነገሮች አሉ። እኔ የግል ሀሳቢ ወይ እንደማስተያየት እንሰጥ እዚህ ላይ ዶክተር አብይ አህመድ ይህንን በማድረጋቸው እጅግ በጣም ትልቅ ነገር ነው የሰሩ ብዬ አስባለሁ። ምክንያቱም መሪነት ማለት ከላይ ሆኖ ሰውን ማዘዝ፣ መንገድ ማሳየት፣ መምራት ብቻም ሳይሆን አንዳንድ ጊዜ ዝቅ ብሎ ከህዝቡ ጋር ያለውን ነገር መረዳት፣ ከህዝቡ ጋር ደስታቸውን መካፈል፣ ከህዝቡ ጋር ሀዘናቸውን መካፈል፣ ከህዝቡ ጋር የህዝብ በዓል የሆኑትን አብሮ ማክበር ነው መሪነት ማለት እና ይሄ ትልቅነት ነው ብዬ አስባለሁ። ዶክተር አብይ አህመድ ያደረጉትና እጅግ በጣም የሚደነቅና የሚበረታታ ነው። እኔ ለምሳሌ የእስልምና ሃይማኖት ተከታይ አይደለሁም፣ ነገር ግን እንደዚህ በማድረጋቸው እጅግ በጣም ደስ ብሎኛል እና ይሄ ነገር በሌሎች ዘንድም ደግሞ መበረታታት አለበት። በሌሎች ዘንድ ስላችሁ እንግዲህ ከሱ በታች ያሉ በክልል ላይ ያሉት የክልል ፕሬዝዳንቶች ሊሆኑ ይችላሉ፣ የከተማ ከንቲባዎች ሊሆኑ ይችላሉ እና ከዚህ ትህትና መልመድ አለባቸው። ሁሉም በኩብራ እየሄዱ ሰውን እያዘዙ ባለስልጣኖች በቃ እንደፈለጉ የፈለጉትን ነገር ማሽከርከር ብቻም ሳይሆን ደግሞ ትህትናን ከሰው ጋር ዝቅ ብሎ መኖርን መልመድ አለባቸው ብዬ አስባለሁ እና ለዚህም ደግሞ ዶክተር አብይ አህመድ ትልቅ አያ ናቸው ብዬ አስባለሁ። ከዚህ ይሄ አሁን የጀመረ ወይም ደግሞ በቅርብ ጊዜ እየመጣ ሳይሆን እንግዲህ ገና በስልጣን ከመጣታቸው ጀምሮ እንግዲህ ሁሌም ከህዝብ ጋር እንደቆሙ ነው። ነገር ግን ደግሞ አንድ እኔ እንደ ሀሳብ ማንሳት የምፈልገው ነገርና የብዙ ኢትዮጵያውያን ጥያቄ የሆነው ነገር አለ። አሁን እንደምታውቀው እንግዲህ ዶክተር አብይ አህመድ ኢትዮጵያ ውስጥ እጅግ በጣም ጥሩ ስራዎች እየሰሩ ይገኛሉ። እጅግ በጣም የሚበረታቱ ነገሮች ነው። በተለይ ደግሞ በአዲስ አበባ ከተማና በተለይ በክልል ከተሞች ላይ እየተሰሩ ያሉት የኮሪደር ልማቶችና የልማት ስራዎች እጅግ በጣም የሚደነቁ የሚበረታቱ ነገሮች ናቸው። ሆኖም ግን አንድ የህዝብ ጥያቄ የሆነ ነገር እንግዲህ ስለ ሰላም፣ ጸጥታ፣ ፖለቲካ ነገር እንተው እሱን። ምክንያቱም እሱም የራሱ የሆነ ትንታና አለው ማለትም የራሱ የሆነ የሚተነተንበት መንገድ ስላለ ማለት ነው። እኔ እንደ ሀሳብ ማንሳት ፈልገው ነገር እንግዲህ አሁን ኢትዮጵያ ሀገራችን እያደገች ነው እየተባለ ይገኛል። የስራ አጥ ቁጥርም እየቀነሰ ነው ይባላል። ብዙ ሰዎችም ደግሞ የተደላደለ ኑሮ ሲኖሩ እናያለን። ግን አብዛኛው የኢትዮጵያ ማህበረሰብ በተለይ ደግሞ ዝቅተኛ የኑሮ ደረጃ ላይ ያሉት እጅግ በጣም በውጥረት ውስጥ ይገኛሉ ማለት ነው። በመኖርና በመሞት መካከል ይገኛሉ። ምክንያቱም ሁሉም ነገር ከዕለት ተዕለት ኑሯችን ላይ እንደምንመለከት ከሆነ እጅግ በጣም ሁሉም ነገር እየጨመረ ነው። በጣም ይሄ ኢንፍሌሽን ወይም ደግሞ የዋጋ ውድነት የኑሮ ውድነት እጅግ በጣም ከጊዜ ወደ ጊዜ እየጨመረ ነው። ብዙዎች እየተቸገሩ ነው። የሚበሉትን ነገር እስከሚያጡ ድረስ በየመንገድ ላይ ብትሄደው በየከተማ ላይ ብትዞሩ አሁን ለማኝ በጣም በዝቷል። ይሄ ማለት እኮ ብዙ ሰዎች ስራ ጠልቶ ወይም ደግሞ ሰንፎ ስራ መስራት ስለማይፈልጉ ነው የሚለምኑት ሳይሆን የሚሰራ ስራ ራሱ ባለመኖሩ እንደገና ደግሞ ስራ ተሰርቶ የሚገኘው ገንዘብና የሚያስፈልገን ነገር እጅግ በጣም ብዙ
ስለሆነ የሚያስፈልገን ሲባል እንግዲህ የቀንጦ ኑሮ ለመኖር አይደለም። ለምን መሰረታዊ የሚባሉት ሶስት ናቸው እንደምናውቀው። አንዱ ሼልተር ነው፣ ቤት መጠለያ፣ ሌላው ደግሞ ልብስ ነው፣ ሌላው ደግሞ ምግብ ነው። ልብስ እንኳን ተው ሰልባጅ የሆነ ነገር ሰው ለብሶ መኖር ይችላል። ግን አሁን ከሁሉም ነገር በጣም የከበደው ነገር ምግብ እንኳን በምሳሌ ቤት ምናምን ክራይ እንተው እሱ ሌላ ራሱን የቻለ ነገር ነውና እብን ሰው ምግብ የሚበላው ነገር እስከሚያጣ ደረጃ ላይ ደርሷል። ይሄ መንግስት እንዴት ይመለከታል? ሁላችሁ ይህን ቪዲዮ የምትመለከቱ እኔ እንደ ሀሳብ ስለተሰማኝ ነው ማንሳት የፈለግኩት። እኔ የአንገለኝ ወጣት ነኝ። እኔ እንደምንም ዞሬ ብዙ ነገሮችን ሰርቼ ነው የምታደርሻለሁ። ግን ደግሞ እኔ አብዛኛውን ሰው ስመለከት በጣም ያሳዝኑኛል። መንገድ ላይ ይሄ እንትን የሚሰሩ ጉሊት የሚሰሩ ሁሉም በቃ በራሱ ጎመን ቢሸጡ እንትን የሚኖሩ ሰዎች አሉና ለነሱ እየታሰበ ይገኛል። አንዳንድ ጊዜ ትልቅ ፕሮጀክቶች ይሰሩና ለስራ አጦች ይባላል። ግን እሱም በሰው ነው። ያን ያህልም ደግሞ ኤፌክቲቭ አይደለም ወይም ደግሞ ውጤታማ አይደለም የታቀደውን ያህልና አሁን መንግስት የኑሮ ውድነት ላይ በጣም ሁሉም የመንግስት ሰራተኛ ለምን አንወስድም? ደሞዛቸው የሚያገኙት በቅርብ ጊዜ ቢጨምርም ግን ብዙ ሰዎች ብዙ ልጆች አሏቸው፣ የሚመግቡትን የሚያግዙትን እናት አባት አላቸውና እጅግ በጣም ዞሮ በቃ እኔ ሀሳብ መናገር የምፈልገው ነገር ኢትዮጵያ ውስጥ በጣም የኑሮ ውድነት አለ። በተለይ ደግሞ አሁን ዘይት ምናምን የሚባሉ ነገሮች ሀገር ውስጥ መመረት የሚችሉ ነገሮች ናቸውና እኛ በሀገራችን ውስጥ እህሉን ለምሳሌ ዘይትን ለማምረት የሚያስፈልጉ እህሎች ምንድነው የሚባሉ የዘይት እህሎች የሚባሉት ምንድነው እንደ ሰሊጥ ነገር ምናምን የሚባሉት ኑግ ምናምን እንደዚህ አይነት ነገሮችን እኛ ራሳችን አምርተን ለኢትዮጵያ ውስጥ ማምረት ያቅተናል። የኑሮ ውድነት በትንሹ ኢትዮጵያ ውስጥ መመረት የሚችሉትን ነገሮች በመጀመሪያ ቅድሚያ ወደ ውጭ ሀገር ከመላካችን በፊት ለራሳችን ለምን ተጠቅመን ወይም ደግሞ የህዝቡን ረሃብና ጠማትን አስታግሰን ከዛ በኋላ ወደ ውጭ ይላካል የሚባለው ነገር እንደዛ ለምን እውን አይሆንም የሚለው ነገር እኔ ጥያቄ ፈጥሮብኛልና መንግስት እዚህ ይሄ ጉዳይ ላይ ምን እየሰራ ይገኛል የሚለው ነገር ነው። ምናልባት ይህን ቪዲዮ የምትመለከቱ ምናልባት ከውጭ ሀገር ልትሆኑ ትችላላችሁ፣ ወይም ደግሞ ሀገር ውስጥ መሆናችሁ ጥሩ ኑሮ ላይ ያላችሁ ልትሆኑ ትችላላችሁ፣ ወይም ደግሞ እንደኔ ብዙ ነገሮች ጥያቄ የሆነባችሁ ሊሆን ይችላል። ግን ይሄ ላይ መንግስት ሀሳቡ ምንድን ነው? ምን ያስባል የሚለው ነገር ለኔ በጣም ግራ ስለገባኝ ነው። ምክንያቱም እየተወራ ያለው ነገር ስለ ልማቱ ግን አሁን እውን ሆኗል። ስለ ተስፋ ነው። ነገ የሚመጣ ትውልድ ይባላል። ነገ የሚመጣ ትውልድ ጥሩ ነገር ያገኝ፣ ጥሩ ነገር ይውረስ። ጥሩ ነው እሱ ሌጋሲ የሚሆን ነገር መስራት። ሆኖም ግን ደግሞ ዛሬ ያለው ትውልድ እያለቀ እየሞተ መሆን የለበትም። እኔ በጉሌ አሁን ሀገሬ ነገ ምናምን የሚባል ነገር እኔ ነገ ለምን አስባለሁ? እኔ ስለ ነገ ዛሬ ሳልኖር ዛሬ እኔ ህይወት እግዚአብሔር እኮ የሰጠኝ ዛሬ ነው እንድኖር እና የዛሬ ኑሮ የምኖሩን ነገር እኔ በደንብ ሳልረካበት እንትን ሳልል እኔ ኑሮን በደንብ አግባብ ሳልል ስለ ነገ ልትጨነቅ ነው እንዴ? ለምን ምን እዳ ያለብኝና ነው? ነገ መጣ በራሱ ይወጣ የራሱን ችግርና ትናንትና የነበሩ አባቶች ለኔ እንደዚህ ያስበዋል እንዴ? ስለ ነገ እንዴ ማለት እኔ ስለ ጥሩ ነገሮች ሲሰሩ ይጠላል ማለት አይደለም። ግን ደግሞ እኛ ስለ ነገ ብቻ እየተባለ በህልምና የህልም ኑሮ መኖር የለብንም ነው በቃ። የሆነ ነገር እኛ የሆነ ነገር ማግኘት እንፈልጋለን። እንደዚህ ጋር ሁሉም ነገር እኛ ዋጋ እንዲቀንስልን ነው በምንሰራው ልክ በምናገኘው ልክ መግዛት አለብን እንጂ ከአቅማችን በላይ ሆኖ ብዙ ሰዎች እኮ ደሞዝተኛ ናቸው። ደሞዝተኛም ሆኖ የሚያገኙት ወራዊ ገቢ ወይም ደግሞ ወራዊ ደሞዝ ለወር እንኳን አይበቃቸውም። እንደገና ብድር በብድር ነው። ደሞዝ ሲመጣ ብዙ ሰዎች ብድር ከፍለው እኔ የማውቃቸው ሰዎች ስላሉ ነው ማለት ነው። እና በዚህ ጉዳይ ላይ መንግስት ምን ይላል የሚለው ነገር ለኔ ጥያቄ ነው። እናንተ ደግሞ ሀሳብ አስተያየታችሁን በኮሜንት ላይ ጻፉልኝ። ይሄ ሀሳብ ደግሞ እንደኔ ጥያቄ ከሆነባችሁ ወይም ደግሞ ጥያቄ ከፈጠረባችሁ እናንተም ደግሞ ይህን ሀሳብ ለጓደኞቻችሁ ሼር አድርጉ ለማለት እወዳለሁ። ሰላም ሁኑልኝ።